ትቀበኛለህ? ወለድሽልኝ እንዴ አንቺ? ምንድነው ቅቤ ተቀብተሽ ነው እስከ ሆቴል የምትመጪው? ልውለድልህ? ቅቤ ልውለድልህ? ትቀበኛለህ? ልውለድልህ? አሁን እሺ አትጩኝ። እኔ ማንም የግድ መውለድ አለብኝ እኔ ቅቤ? በጣም እኮ በቃ ምንድነው በጣም እኮ ደስ የምትል እብድ ነው የምትመስለው አይደል? ደስ የምትል እብድ በቃ ከሱ ጋር ስትሆን በጣም ብዙ ነፃነት ስለሚሰማት ለምንም ነገር ፍርሃት የላትም። ሲቀልጥ እኮ ወደ ውስጥ ሲገባ ናቲ ፍቅርን ራሱ ያለምን እየቀለድሽብኝ ነው። ምንድነው የምቀልደው? ናቲ ነው የሚለው ሄሉ በእናትሽ ስራት ሰው የሚልሽ ስሚ በቃ አትጨምሪ። ሄሉ በማርያም ቀልዷ አይጠገብም እኮ ሲቀልጥ ቅቤ ተቀባችሁ። ቅቤ ሲቀልጥ ወደ ውስጥ ሲገባ ፍቅርንም ያለመልማል አለች። ፍቅር አለምላሚ ቅቤ ነው የተቀባችሁ ማለት ነው። የምትገርም እኮ ነች ደግሞ ግማቱ። ሄሉ ማርያም በጣም የሚገመው በማርያም ሽንት ቤት ተሸክመሽ ምዞሪ ነው የሚመስለው በእግዚአብሔር። ወይኔ ሄሉ በዚህ በአናቴ ይሄኛው ሲገባ አንተ ደግሞ ምግቡን ስታጎርስ ሁለቱ አንድ ላይ ሲሄዱ ሰውነት ይሆነኛል። ሞፍ እኔ እንደው ፍራት ፈልግ ከፈለግሽ ዘቀጥልሽ ቀን ምን አገባኝ የኔ ቅጣ። ሰላም እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገርና በያላችሁበት ቦታና ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እስቲ በቅድሚያ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሀሳብና አስተያየት ይኖራችኋል በእርግጠኝነት። እሱን ደግሞ ኮመንት መስጫው ስር አስቀምጡልኝና እስቲ ስለ ቪዲዮ የምትሉትን ነገር የምንለውን ነገር በጋራ መስማት እፈልጋለሁ። ያው ዛሬ ያመጣሁላችሁ የሄሉና የናቲ ቪዲዮ ነው። ያው እንግዲህ እንደምናውቀው ነው የሄሉ የሄሉ ፕራንክ ማለቂያ የለውም። አያልቅም ማለት አትፈራም፣ አትደነግጥም። ምናልባት በእንደዚህ አይነት ሁኔታ ቢበሳጭብኝስ፣ ትቶኝ ቢሄድስ፣ ብንለያይስ የሚለው ስጋት የላትም ምንም ማለት ነው። እና በጣም የሚገርመኝ ነገር እሷ አርቲስት ብትሆን ኖሮ በጣም እጅግ በጣም ያዋጣታል ብዬ አስባለሁኝ እኔ ማለት ነው። ከዚህ ጋር አብሮ የናቲ ትዕግስት ግርም ይለኛል። በጣም ብዙ ሲለማመጣት ነው የምንመለከተው። እና ያው እሷ እንግዲህ ሆን ብላ ነው ይህንን ነገር ያደረገችው። ግን የእሱ ትዕግስት እኔ ይገርመኛል። በዚህ ልክና በዚህ ቀባሁላ ቀልቤን አጥቼ ምንም አልተቀባውም። ማርያም ወደ ነው የምትሄድ እንጂ እንደሱ ደብድበው እንዳያስወጡሽ እኔ ከዚህ እንሂድ። በጣም በብዙ እንደዚህ እሱን ፕራንክ በምታደርግበት ቦታዎች ሁሉ ላይ ያለውን ትዕግስት ብዙ ጊዜ ያደንቃለሁ። በጣም በሚገርም አይነት ሁኔታ ማለት ነው። እና እሷም በቃ ልቡን አውቀዋለች፣ ውስጡን አውቀዋለች። እና ምንም የምትፈራው ነገር የለም ከእሱ ጋር ስትሆን። እውነትም እንዳለችው በጣም ነፃነት ይሰማታል። እና ነፃ ሆና ነው የምትሰራውን ስራ ሁሉ ስትሰራ የምንመለከታት በፊት አብረው በነበሩበት ዘመን ማለት ነው። ናቲ ወደ ውጭ ከመውጣቱ ጊዜ በፊት በነበረው ቪዲዮቿ ላይ ሁሉ ስንመለከት እንደዚህ አይነት ነፃነት ነው። በቃ በጣም ነፃነት ይሰማታል። ምንም የምትፈራው ነገር የለም። እንደዚህ ቢሆንስ እንደዛ ቢሆንስ ብላ የምታስበው ነገር የለም። በምትቆጣው ነገር ላይ ትቆጣለች። በቃ ማንንም አትሰማም ማለት ነው። ምንም የምትሰማው ነገር የላትም። እና እጅግ በጣም ነው የሚገርመኝ የእሷ እና እንግዲህ ሆቴል የሚያክልን ነገር ተቀጣጥረው ሊዝናኑ ወር ሊገባበዙ በዛ ቦታ ላይ ቀጥሮ በኖርማል ሁኔታ ትመጣልኛለች ብሎ ሲጠብቃት እሷ እንግዲህ ያው ሄዳ ያደረገችው ነገር የምንመለከተው ነው። ቅቤ ይዛ ሄዳ ምግብ ቀርቦ የሚበሉት ምግብ ቀርቦ እሷ ቅቤዋን ትቀባለች። ጥሩ እብድ ነው። ደስ የምትል እብድ እኮ ነው የምትመስለው። ደስ የምትል እብድ በቃ ምንም ጣጣ የሌላት እብድ ነው የምትመስለው። እና እንግዲህ በእንደዛ አይነት ቦታ ላይ እንደዛ አይነት ስራ ስትሰራ ነው እያየናት ያለ ነው። እስቲ ሁኔታቸውን እንመልከተው። ቅቤውን እያየን ነው። እግዚአብሔር ምስክሬን ነው። የውጪ ሰው እያየች ማርያም በጥፊ እንዳለች አንቺ እኮ ስራ አይደለሽም። ምን አይነት ሰው ነው? እግዚአብሔር ሰው ቅቤ ጥሩ ነው ለጸጉር፣ ለሴት ልጅ በተለይ ቅቤ በጣም ጥሩ ነው። ምን ሆነ ነው? እኔ ቅድም አንተ አጣደፍከኝ። ምንም ልቀባው ሁላ ቀልቤን አጥቼ ምንም አልተቀባውም።
ማርያም ሄዱኝ። እንግዲህ ቅድም አንተ እሱ አጣደፋትና ቀልቧን አታውቅም ምኗንም አታውቅም። ስለዚህ እሱ ጋር ለመሄድ በፕሮግራም ሆቴል ውስጥ ለመግባት ቄቤዋን ይዛ ሄዳ ቄቤዋን ትለቀለቃለች ማለት ነው ሆቴል ላይ። ማርያም ሄዱኝ። ወደ ነው የምትሄደው? ሲጀመር ደብድቦ እንዳያስወጡሽ ነው ውጪ ነው የሚነግርሻለሁ። አልተቀባውም ግማሹ ነው እስከና ነው ውጪ በማርያም ነው። ይሄ እንግዲህ ፊት ለፊቷ ላይ የምትመለከቱት በመሶብ የተቀመጠው ነገር ምግብ ነው። ሊበሉት የታዘዘ ታዞ የመጣ ምግብ ነው። ምግቡ ቁጭ ባለበት ነው እሷ ቂቤ እየተቀባች ያለችው። ደስ የምትል እብድ አይደለች ታዲያ? አንቺ ቂቤው ስንት እንደተቀባው እንደገዛው አጣጥ አንቺ ከሆቴል ውስጥ ነው ያለችው። በላጅ ሄዱ ምን ያረሽ ነው? ማርያም ምን ትችል ይወጣሉ። ከዚህ በላይ አታከራክሪ ናቲ። ይሄ ለአናት በጣም ጥሩ ነው። አንተ ራሱ ብትቦክሮ ቤት ውስጥ አትቀቢም ወይ? ታጥበሻት መጪም እንዴ? እኔ አንተ ስለጠራኸኝ ነው አንተ ማን ይጠራሽ? እኔ በጣም የሚገርመኝ ነገር ብዙ ጊዜ የምትሰራቸው እንደዚህ እንኮቿ አንደኛ ልባውልቆች ናቸው፣ ሁለተኛ ደግሞ ወጣ ያሉ ናቸው። ወጣ ያሉ በቃ የማይገመት የማይጠበቅ ተሰርቶና ተሰምቶ እንኳን የማይታወቅ ማለት ነው። ቀጠሮህን መሰረዝ አልፈልግም። በቃ ምን አይነት ነው? ቀጠሮህን መሰረዝ አልፈልግም። እኔ እዛ ያሉ ሰዎች ስለሚያውቁሽ ነው። በጣም አከበርኩሽ። መቤቴን በጣም እያከበርኩሽ ነው። ሚስት እኮ ነኝ። ሚስት ነኝ። አትሁኝ ካልፈለግሽ ሚስት እኮ ነኝ። ሚስት ነኝ እኮ ሚስት ነኝ። አትሁኝ ከፈለግሽ። የሚገርም ነው። በቃ አንዳንዴም የህፃናትም ጨዋታ ይመስላል። ትንቅንቃቸውና ትግላቸው በጣም የሚያስገርም ነው። እኔ ይሁንኩሽ ነው ብቻ ነው። የት ነው የምወጣው? ምግቡን ገና አልበላው። በምንድን ነው የምትበይ? በምን እጅሽ ነው የምትበይ? እታጠባለሁ እንጂ አፈር ቢያንቺ ምን እያደረግሽ ነው? በይ ቆይ ሄሎ፣ ምን አይነት ቅብጠት ነው ማለት? ምንድን ነው ማለት? ምግቡን አጉርሰኝ በዚህ በአናቴ ይሄኛው ሲገባ፣ አንተ ደግሞ ምግቡን ስታጎርስ ሁለቱ አንድ ላይ ሲሄዱ ሰውነት ይሆናል። ቂቤው አናቴ ሲገባ አንተ ደግሞ ባፌ ምግቡን ስታጎርሰኝ ሁለቱ አንድ ላይ ሲዋሃዱ ሰውነት ይሆነኛል። ይህ እንግዲህ ያልታየ ያልተሰማ ጥበብ ነው እንግዲህ ሄሉ የምትናገረው ማለት ነው። ሳይንሱም እዚህ እውቀት ላይ የደረሰ አይመስለኝም። እንግዲህ ይሄ ልዩ የሆነ የሄሉሻ ጥናት ነው ይህንን ያመጣው ይህንን ያሰማን ማለት ነው። ሞፍ እኔ እንደወፍር አትፈልግም? ከፈለግሽ ዘቀጥሽ ቀን ምን አገባኝ? የኔ ወፍሪልኝ አምትል ሄዱ ነው በእናትሽ ሙጣ። ቤት ውስጥ አትቀቢም? ቤት ውስጥ እንዴት ነው የምቀባው? ናቲ አናቴ ድርቅ። ላመነችበት ነገር እኮ በቃ ድርቅ ነው። ልክ እንደ አናቷ እሷም ድርቅ ካለች ድርቅ ነው። በቃ ምንም የምትመለስበት ነገር የለም። በጣም የሚገርመኝ ባህሪዋ ብሏል። አንተ ማግኘት አለ። አንተ ለአንድ ሰዓት እንኳን ሳላገኝ መዋል አልችልም። እሺ ምን ግቡና እኔ ሲጀመር እግዚአብሔር ምስክሬ ነው። ካሁን በኋላ እንዲሆነ ሽቅርና እዛ ቤት እዛ ሂጄ ሰላም ልሻለሁ። መቤቴን አንገናኝም ከኔና አንቺ። እኔ እኮ ቅቤ ሁሌ ነው ናት የምቀባው። እኔ እግዚአብሔርን ዛሬ እኔ አንተን እየተሳቀኩ በቃ ሳልቀባ እመጣለሁ። አንተ ጋር እየመጣሁ እግዚአብሔር ደግሞ ግማቱ ሄዱ ማርያም በጣም የሚገመው በማርያም ሽንት ቤት ተሸክመሽ ምዞሪ ነው የሚመስለው። እንግዲህ ሄሉሻ ሽንት ቤት በጭንቅላቷ ተሸክማ የምትዞር ሰው መስላለች ማለት ነው። እንግዲህ ምን ያህል ቂቤው ሸቶ እንደሆነ አላቅም። በእርግጥ ወንዶች ቂቤ አይወዱም፣ የማይሸተውም ለነሱ ይሸታቸዋልና በዛ መንፈስ ይሁን አላቅም። ብቻ ግን ሽንት ቤት ተሸክማ የምትዞር ሆናለች ዛሬ። ሽንት ቤት ተሸክማ መታበት እንግዲህ እናቴን እያበሳጨችው ነው። ትዕግስቱን ግን አደንቃለሁ። እጅግ በጣም ትዕግስት አለው። በጣም ብዙ ፕራንኮቿ ላይ የሚታገሰውን ትዕግስት ያለውና እገረማለሁ እኔ በትዕግስቱ። ወይኔ አንተ እኔን እንደዚህ ትላለህ? ምግብ አላጎርስም አልከኝ። ይሄ ምግብ ማን እንዲበላው ነው? ቆይ እኔ ካልበላው ማን ይበላዋል? ለእኔ አላሳዝንም። እሺ ናቲ አንተ ተረጋጋ፣ ተረጋጋ ናቲ። አይ ሄሉሻ ምን ይረጋጋው? እንደው አሁን ይሄ የሚያረጋጋ ነገር ነው። የምትሰሪው ስራ ሁሉ የሚያረጋጋ ነው። እንደውም እሱ ታጋሽ ሆኖ ትዕግስቱን ሰጥቶት ነው እንጂ በጣም የሚያበሳጭ ስራ እኮ ነው እየሰራሽ ያለሽው። ደግሞ ልታለቅሽም ይቃጣሻል። እሱ ነው እንግዲህ ለማልቀስ መቃጣት ያለበት እንጂ አንቺ አልነበርሽም። ለቅቤ ያለቅ ቦታ እንደዚህ ነው ናቲ። እኔ ከቅቤ እኔ አትወድኝም? ሰውዬው እዚህ ጋር ያሉት ቅድም ተነስተው ጥለው ሄዱ።
እንዴ ምን ችግር ነው አንቺ ታዲያ እንዴ ቅቤ ነው እኮ ሰው እዚያ ተረጋጋ ነው አንቺ ምን ሆነ ነው አንተ በቃ እኔ ምንድነው ቆይ አንተ እንደዚህ የምትሆን ቅቤ ለምንድነው ቅቤ መውደድ አለብን አቲ ይሄ አይሸትም ደግሞ ምንም ጠረን ራሱ የለም ታሳይኝ በፈጣሪ ይሉ በእናትሽ እኔ አንድ ነገር ልተባበርሽ ይሄን አናትሽ ላይ ማርያም ናት ልብስ እንዳይበላሽ እኔ የለው ኢየሱስ ይሉ በእናትሽ ልበሽና እንዴ ጥሩ ምን መሰለናት ይሄን መብላት አለብኝ ምግብ እሺ አጉርሰኝ ምንድነው ማጉርስሽ እኔ እግዚአብሔርን አላውቅም ምግቡን አጉርሰኝ ይሉ በጣም ተናድጄብሻለሁ እግዚአብሔርን በጣም ተናድጄብሽ ወይኔ ቅቤ ገና ከስንት አንዴ ተቀብቼ ከአመት አንዴ ልብስሽን እየቀባሽ ነው አንቺ ተቀብቼ ብመጣ እኔ አንተ እኔ ትጸየፈኛለህ ወለድሽልኝ እንዴ አንቺ ምንድነው ቅቤ ተቀብተሽ ነው እስከ ሆቴል የምትመጪው ልውለድልህ ቅቤ ልውለድልህ ትቀባኛለህ ልውለድልህ አሁን እሺ አትጩኝ እኔ ማንን የግድ መውለድ አለብኝ እኔ ቅቤ አናቴ ሁሌ ደርቆ ይሆን እንዴ አፍ አውጥቶ ያወራን ድርቅ ብሎ ማለት ነው ቤት አትቀቢም እንዴ ምን አይነት ስርዓት ነው አንተን ማግኘት ስለፈለ እንደ እውነት ለመናገር የአይምሮዋ ጤነኝነትን ራሱ አምኖ መቀበሉ በጣም የሚገርም ነው ምክንያቱም እንደዚህ ስትሆንበት ሆቴል ላይ ቀጥሯት ለመገናኘት ለመዝናናት ተቀጥራ ቅቤ ይዛ መታ ቅቤ መቀባት ስትጀምርና ይሄንን ሁሉ ስትከራከር እንደ የአይምሮዋን ጤነኝነት መቀበሉ ራሱ የሚገርም ሰው ነው። አድክም እኮ ናት በቃ አድክም ሄሉ ልስራ ካለች ትሰራለች በቃ በደንብ አድርጋ ነው የምትሰራውና በጣም ነው የምትገርመኝ እኔ እጅግ በጣም ማለት ነው ይሄን ያህል ማለት እየሰራች ያለችው ነገር ህገወጥ እንደሆነ ለእሱ ሊያበሳጨው ሊያናድደው እንደሚችል እያወቀች ነው ያው እየሰራች ያለችውና ግን አለመፍራቷ አለመስጋቷ በቃ አሁን ካውንትቶኝ ሄደ አለማለቷ በጣም ከሚገርመኝ እንትኗ አንዱ እሱ ይሄ ነው በቃ ትሰራለች ከልቧ እና ለዛ ነው አርቲስት ብትሆን በደንብ ያዋጣታል እምለው ማለት ነው ጎበዝ ነች ሆና መስላ ነው የምትሰራው ማለት ተከውነዋለች በደንብ አድርጋና አርቲስት ብትሆን በጣም ታዋቂ የተዋጣላት አርቲስት እንደምትሆን ምንም ጥርጥር የለኝም ግርም ስላለኝ ነው ይሄ እንግዲህ የቆየ ቪዲዮ ነው ከሰሩት ምናልባት ከ2 እና ከ3 አመት በፊት የተሰራ ድራማ ነው ያው ድራማ ነው እየሰራች ያለችው